ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን የመጣን ሲሆን የተለያዩ የዝውውር መረጃዎችን እየሰማን እንገኛለን። በቼልሲ በኩል እንግዲህ ዳኒ ሚታሂሚሳ ሆይልቤክን ካስፈረሙ በኋላ ጆርዳን ሄንደርሰንንም ለማስፈረም እንግዲህ እጅግ እየተጣጣሩም ይገኛሉ። ስለዚህ አንዳንድ መረጃዎችን የምናጋራችሁም ነው የሚሆነው። ሌላኛው በአርሰናልና በቪኒሲየስ ጁኒየር በኩል ያለው ጉዳይ የተቋጨም ይመስላል። አርሰናሎች ተስፋ እንደቆረጡ ነው መረጃዎች እያሳዩ የሚገኙት። ተጫዋቹም የመቆየት ፍላጎት እንዳለው መረጃዎችም እያሳዩም ነው የሚገኙት። የሮድሪ ጉዳይም እንግዲህ በአሁኑ ሰዓት ላይ የመጀመሪያ ንግግር ከሪያል ማድሪድ ጋር እንደተደረገ የተገለጸ ሲሆን ይህም ተስፋ ሰጪ የመሆኑ መረጃዎችም ያሳያሉ። በሊቨርፑል መረጃዎቻችን የብራድኪ ባርኮላ ጉዳይ አሁንም አጠያቂ ነው። ከፍተኛ ገንዘብ ነው እየተጠየቀበት የሚገኘው። ነገር ግን ብራድኪ ባርኮላ ከሊቨርፑል ጋር ያለው ግንኙነት የቀጠለ ሲሆን ተስፋ እንዳልቆረጡ መረጃዎችም ያሳያሉ። በማንቸስተር ዩናይትድ ቤት አሁንም እንግዲህ ስለ ቶኒ አዳምስ እንዲሁም አሌክስ ስኮት እና ሌሎች የአማካይ ስፍራ ተጫዋቾች እየተመለከቱ እንደሚገኝ መረጃዎችም ያሳያሉ። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን እየመጣን ሲሆን እስከ መጨረሻው ድረስ አብራችሁን ቆዩ እያልን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከአርሰናል መረጃዎቻችን ስንጀምር አርሰናል የብሩኖ ጉማሬሽን ዝውውር ከእሁድ በፊት ለማጠናቀቅ ተስፋም አለው። ብሩኖ ጉማሬስ ሰኞ ዕለት በኒውካስል ልምምድ ላይ እንዲሳተፍ ጠንክሮ ተይዟል እየተባለም ይገኛል። በድርድሩ ውስጥ የተሳተፉት ሰዎች ስምምነቱ ከዚያ በፊት እንዲጠናቀቅ ተስፋም ያደርጋሉ። ስለዚህ ተጫዋቹ የአርሰናል ዝውውር ከጨረሰ ወደ ኒውካስል መመለስ እንኳን አያስፈልገውም ሲል ኢስፔን ብራዚል እያስነበበም ይገኛል። ይህ ዝውውር እንግዲህ አሁንም እጅግ በጣም አጓጊነቱ እየቀጠለም ይገኛል። ብሩኖ ጉማሬዝ ወደዚህ ክለብ መምጣትም ይፈልጋል። ነገር ግን ጫማና ማድረግም አይፈልግም። አርሰናሎችም ድርድሮች እስካሁን ድረስ አልጀመሩም እና ምናልባትም ይህ ነገር ከባድ እያደረገው እንደሚገኝ ነው መረጃዎችም የሚያሳዩት። አርሰናል ለብሩኖ ጉማሬዝ አዲስ የሚለውን 75 ሚሊዮን ፓውንድ ክፍያ በጠረጴዛው ላይ ይዞ መጥቷል ሲል ይሁ ስፔን ብራዚል ያስነበበ ሲሆን 70 ሚሊዮን ፓውንድ እንዲሁም 5 ሚሊዮን ፓውንድ ደግሞ አድስ ኦኖችን ወይም ደግሞ ጉርሻዎችንና ተጨማሪ ክፍያዎችን ያካትታልም ተብሏል። ይህ የተሻሻለ ሀሳብ በሁሉም ወገኖች መካከል በራስ መተማመንን ጨምሯል። እናም ደግሞ ማክፓይሶቹ ሊቀበሉት የሚችለው ትልቁ ገንዘብ ሊሆን ይችላል እየተባለም ይገኛል። እስከ 90 ሚሊዮን ፓውንድ ተብሎ ነበር። ነገር ግን ይህ ነገር ምናልባትም በሁለቱም መካከል ድርድሮችን የሚፈጠር ሲሆን እንዲሁም ደግሞ ለመስማማትም ጥቂት እድሎችን ይሰጣል ተብሎ እንደሚጠበቅ መረጃዎችም ያሳያሉ። ቪኒሲየስ ጁኒየር የመጨረሻ ውሳኔ እስካሁን አልወሰነም ሲል ኢሳን ካህን እየገለጸም ነው የሚገኘው። ይህ ዝውውር እንግዲህ አሁንም እየተጠበቀም ይገኛል። ነገር ግን አሁን የሚወጡ መረጃዎች እንደሚያሳዩት ከሆነ አርሰናሎች ተስፋም ቆርጧል። ቪኒሲየስ ጁኒየርም በሪያል ማድሪድ ቤት ይቆያል። ድርድሮች እየቀጠሉም ይገኛሉ። ተጫዋቹ መቆየትን ይፈልጋል ነው እየተባለም የሚገኘው። እናም ከአርሰናል ጋር ያለው ነገር አሁን ላይ እጅግ በጣም እየከበደም መጥቷል። አርሰናል ተስፋ መቁረጣቸውን ተከትሎ ሌሎች ተጫዋቾችን ሊመለከቱ እንደሚችሉ ነው መረጃዎች የሚያሳዩት። ከዚህ በፊት ሞርጋን ሮጀርስ እንግዲህ ወደ ቼልሲ መሄዱን እናስታውሳለን። ሌላኛው ተፈላጊ ብራድኪ ባርኮላ ደግሞ ከሊቨርፑል ጋር ስምምነት ላይ ለመድረስ እንግዲህ እየሰሩ ይገኛሉ። በግል ጉዳዮች ላይ ተስማምቷል። ከክለቦች ጋር ያለው ነገር ነው እየከበደ እየመጣ የሚገኝ መረጃን እያሳየን የሚገኘው። እናም በዛ ቦታ ላይ አርሰናሎች ማንን ያመጣሉ የሚለው ነገር አሁን ላይ እጅግ በጣም እየከበደባቸው ይገኛል። ትክክለኛ ተተኪ እየፈለጉም ነበር። በተለይም ሊያንድሮ ትሮዛርድ በዛ ቦታ ላይ ወጥቷል። ጋብሪኤል ማርቲኔሊ ደግሞ ኮንሲስተንት ያለው ተጫዋች አይደለም። በእርግጥ ክሪስቶስ ዞሊስ በዛ ቦታ ላይ ያስፈረሙት የ25 ዓመት ተጫዋችም ነው። ቤስት 11 ውስጥ ግን ይገባል ተብሎ የሚጠበቅ ተጫዋች እንዳልሆነም ያምናሉ። እናም እንደ ቪኒሲየስ ጁኒየር ያለ ተጫዋች ቢያገኙ እጅግ በጣም ትልቅም ነበር። ይህ ነገር ግን በአሁኑ ሰዓት ላይ እጅግ በጣም እየቀነሰ እንደሚገኝ መረጃዎችም ያሳያሉ። ሌላኛው አርሰናል የሳሊባ ጉዳት ያስከተለውን ችግር ለመፍታት አንድ ስሙ ያልታወቀ የመሃል ተከላካይ ለማስፈረም ተቃርበዋልም እየተባለም ይገኛል። ከነ ኤዝሬክ ኮንሳ ጋር ስማቸው ሲያያዝ ቆይቶ እንደነበር እናስታውሳለን። ነገር ግን አሁን ያ ተጫዋች ማን ነው የሚለው ነገር ይፋ አልወጣም ሲል ነው ብሩኖ አንድሬድ እየዘገበም የሚገኘው። ሌላኛው ለሊል እየተጫወተ የሚገኘው ቤልጅማዊ አጥቂ ማቲያስ ፈርናንዴዝ ሊል በዚህ ክረምት እንዲለቅ ፈቃድ እንዲሰጠው እንዲሁም ወደ ተሻለ ትልቅ ክለብ ለመዞር ፍላጎት ያለው እንደሆነም የተገለጸ ሲሆን አርሰናልን ጨምሮ 4 ክለቦች እንደሚፈልጉትም ታውቋል። ይህ ተጫዋች ወደ ትላልቅ ክለቦች መሄድም ፍላጎትም አለው። አርሰናል ደግሞ የአጥቂ ስፍራውን ለማጠናከር በተለይም ደግሞ እንደ
ጋብሪኤል ጂሰስ ያሉ ተጫዋቾች ደግሞ የሚለቁ ከሆነ ያን ቦታ ማጠናከር ፍላጎት አላቸው። ምናልባትም እየተጫዋች ራዳር ውስጥ የሚገባ ሌላኛው ተጫዋች መሆኑ ነው በአርሰናል በኩል ከሰማናቸው መረጃዎች መካከልም የሚያሳዩት። በአርሰናል ውስጥ ያሉት አንዳንድ ባለስልጣናት ቪኒሲየስን ለማስፈረም የሚደረገው ሙከራዎች ፍሬ አልባ ሊሆን እንደሚችሉም ያምናሉ ሲል ሜል ስፖርት ያስነበበ ሲሆን ሌሎች ደግሞ ሪያል ማድሪድ ከተጫዋቹ ጋር በኮንትራት ማራዘሚያ ላይ ስምምነት ካልደረሰ መግፋትን መቀጠል አስፈላጊ እንደሆነ እምነትም አላቸው እና በሁለት በኩል ተከፍለው ይገኛሉ። የዚህ ተጫዋች እንግዲህ በተለየም ኮንትራት ማፍረሻው እንዲሁም ደግሞ ሌላኛው ዋነኛው ነገር ደግሞ የሳምንታዊ ደሞዙ ምናልባትም ለአርሰናል ከባድ ተደርጎ እንደሚመለከት የተገለጸ ሲሆን እንደ ጥሩ ጎኑ ደግሞ የሚታየው እሱ መምጣቱ እንግዲህ በስፖንሰርሺፕ እንዲሁም ደግሞ በማሊያ ሽያጭ እንዲሁም በሌሎች ነገሮች ላይ እጅግ በጣም ከፍተኛ ገንዘብ ይዞ ይመጣል ተብሎ የሚታመንም እንዲሁ ተጫዋችም ነው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ማይከል ካሪክ ግልጽ ለውጦችን ይፈልጋለም ይባላል። ዘ ተች ላይን ይዞት በወጣው መረጃ መሰረት ማይከል ካሪክ የሊጉን ዋንጫ ጨምሮ ሌሎች ታላላቅ ዋንጫዎችን ለመፎካከር ማንቸስተር ዩናይትድ ሊያደርጋቸው የሚገቡ ቁልፍ ለውጦችንም ለይቷል። ካሪክ ቡድኑ ሙሉ በሙሉ እንደገና ከመገንባት ይልቅ አሁን ባለው ስብስብ ውስጥ ግልጽ የሆነ ታክቲካዊ ማንነትን በመፍጠር እንዲሁም ወጥ የሆነ አቋምን በማሻሻል የተጫዋቾችን ብቃት በከፍተኛ ደረጃ መጠቀምም ይፈልጋል። የማንቸስተር ዩናይትድ አሰልጣኝ በትኩረት እየሰራ ያለው አማካይ ክፍሉን በማጠናከር ወጣት ተጫዋቾችን በማሳደግ እንዲሁም ቡድኑ ጨዋታዎችን ለመቆጣጠር የተሻለ ዝግጅት እንዲኖረውን በማድረግ ላይ እንደሆነም ይገለጻል። በተጨማሪም በፕሪሚየር ሊጉ በከፍተኛ ደረጃ ለመፎካከር ብልህ የሆነ ተጫዋች ምልመላ እንዲሁም የተጫዋቾች እድገት ወሳኝ አላቸው ብሎም ያምናል። እናም ትልቅ ለውጦችን ለመፍጠር አሰልጣኝ ማይከል ካሪክ የተለያዩ ስራዎች እየሰራ እንደሚገኝ ዘታች ላይን ያስነብበን መረጃም ነው የሚያሳየው። ሌላኛው ዩናይትድ የሚፈልጋቸው ወጣት የክንፍ ተጫዋቾች እየተገለጹም ይገኛሉ። ማንቸስተር ዩናይትድ 3 ወጣት የግራ ክንፍ አጥቂዎችን እየተከታተለም ይገኛል። ቀያዮቹ ሰይጣኖቹ ለአዲሱ የማይከል ካሪክ ፕሮጀክት በተመጣጣኝ ዋጋ ሊገኙ የሚችሉ ወጣት የግራ ክንፍ ተጫዋቾችን በማፈላለግ ላይ የሚገኝ ሲሆን አሁን ላይም ደግሞ የሊሉን ማቲያስ ፈርናንዴዝን እንዲሁም ደግሞ የፍራንክፈርቱን ዲማቲዮን ባሆያን እንዲሁም ደግሞ የኮሞን ሮድሪጌዝ ሄሱስ ሮድሪጌዝን በዝርዝራቸው ውስጥ ማካተታቸው እየተገለጸ ይገኛል። ዘገባው የዘ አትሌቲክስ ነው። ሳሚ ሞክቤል እንደተናገረው ከሆነ አልታይ ባይንደር ከአንድ ደጋፊ በማንቸስተር ዩናይትድ ተቀጥላለ ተብሎ ለተጠየቀለት ጥያቄ እንዲህ ሲል መልሷል ሲልም ይገልጻል። እንጃ እስኪ እናያለን፣ ሁልጊዜም ለሁሉም ምላሽም ይሰጣል፣ ጊዜ ምላሽም አለው በማለትም መልሷል። የተጫዋች በዚህ ክረምት እንግዲህ የመሸጥ ዕድል እንዳለው የቱርኩ ተጫዋች እየተገለጸም ነው የሚገኘው። ፒት ሆል እንደዘገበው ከሆነ ደግሞ በርንሞዝ አሌክስ ስኮትን በፍቃደኝነት ቢሸጥ እንኳን የክለቡ የዋጋ ፍላጎት ማሟላት የሚችለው ቼልሲ ብቻ እንደሆነም ይታሰባል። ሌላኛው የበርንሞዝ የመሃል ሜዳ ተጫዋች የሆነው ታይለር አዳምስ ግን ሊሳካ የሚችል አማራጭ ሊሆን እንደሚችል በማንቸስተር ዩናይትድ በኩል ተጠቅሷል ሲልም ይገልጿል። በርንሞዞች እንግዲህ እነዚህን ሁለቱን አማካዮች ለመሸጥም በአሁኑ ሰዓት ላይ ድርድሮች ላይ ይገኛሉ። በእርግጥ አሌክስ ስኮትን የመሸጥ ምንም አይነት ፍላጎት እንደሌላቸው ከዚህ በፊት በተደጋጋሚ ተነስቶም ነበር። ነገር ግን ተጫዋቹ የመልቀቅ ፍላጎትም አሳይቷል። ሁለቴ ኮንትራት ቀርቦለት እንግዲህ አልፈልግም ማለቱን እናስታውስም ነበር። እናም በአሁኑ ሰዓት ላይ ከቼልሲ ጋር ድርድሮች መጀመራቸው ነው የተገለጸው። እስከ 80 ሚሊዮን ፓውንድ ለዚህ ተጫዋች መጠየቁን ተከትሎ ማንቸስተር ዩናይትድ ራሱን ማግለሉ እየተገለጸም ይገኛል። እናም ሌላኛውን የበርንማውዝ ተጫዋች ታይለር አዳምስን እየተመለከተ እንደሚገኝ ይኸው ዘገባ የሚያመላክት ሲሆን ፒት ሆል እንደዘገበው ከሆነ ሉዊስ ሃል ወደ ኦልድ ትራፎርድ ለመዘወር ትልቅ ፍላጎት እንዳለው ከተጫዋቾች ጋር ቅርበት ያላቸው ምንጮችም ገልጸዋል ሲል ይገልጻል። ማንቸስተር ዩናይትድ በበኩሉ ተጫዋቹን የማስፈረም እውነተኛ ፍላጎትም አለው። ለወራት ያክልም ተከታትለውታል። እስካሁን ድረስ ግን ምንም አይነት ጥያቄ አልቀረበም። ማክፓይሶቹ ከፍተኛ ገንዘብ ሊጠይቁበት የሚችሉት ሌላኛው ተጫዋች ነው። እናም ወደፊት የሚፈጠረውን አብረን መመልከት አለብን ሲልም እያስነበበንም ይገኛል። ወደ ቼልሲ መረጃዎቻችን ስናልፍ ሊያም ዴላፕ አሁን በቼልሲ ውስጥ እድል ለማግኘት እንዲሁም ለመሞከር ቦታውን ለማግኘት መታገል ይወዳል። ነገር ግን አሁን ሚታሂ ሜሳ ዌልቤክ እየመጣም ይገኛል። እኛም ጆ ፔድሮ የማይነካ በመሆኑ አውሮፓ ውድድር ላይ ባለመኖሩ ቦታዎች ለማግኘት አስቸጋሪ ሊሆንም እንደሚችል መረጃዎችም ያሳያሉ። በተለይም እንግዲህ ዳኒ ሚታሂ ሜሳ ዌልቤክ እንግዲህ በሚቀጥለው ዓመት በቼልሲ ቤት የምንመለከተው ተጫዋች ለመሆን እጅግ በጣም ተቃርቧል። ትንሽ ነገሮች ፊርማዎች ብቻ ነው የሚቀሩት። ይህ ተጫዋች ደግሞ በቼልሲ ቤት የምንመለከተው ከሆነ ታሪክም የሚሰራም ይሆናል። በማንቸስተር ዩናይትድ ቤት፣ በአርሰናል እንዲሁም ደግሞ በቼልሲ ቤት የተጫወተ የመጀመሪያው ተጫዋች በመሆን በእንግሊዝ ፕሪሚየር ሊግ ታሪክን ይሰራል። ከማንቸስተር ነበር መውጣትም እየቻለ ወደ አርሰናል ሲሄድ ከዛም በኋላ ብሬንትፎርድ ተጫወተ፣ ዋትፎርድ፣ ከዛ ብራይተን ተጫወተ። በአሁኑ ሰዓት ላይ ደግሞ ወደ ቼልሲ ለማቅናትም እየቀረበም ይገኛል። ከ3 ወር በኋላ 36 ዓመት የሚሞላው
ይህ ተጫዋች እንግዲህ አምና በብራይተን ቤት ምን ያህል ትልቅ ለውጥን መፍጠር እንደቻለ ተመልክተንም ነበር። ነገር ግን እድሜው እየሄደም ይገኛል። በአጥቂ ረገድ የ36 ዓመት አጥቂ ማለት ምናልባትም እንግዲህ አቅሙን እየጨረሰ ያለበት እድሜ ሊሆን ይችላል። ነገር ግን ከፍተኛ ልምድ ያለው ተጫዋች መሆኑን ተከትሎ ነበር አሰልጣኞች በአሁኑ ሰዓት ላይ አሰልጣኙ እየፈለገው የሚገኘው። ይህም የሆነበት ዋነኛ ምክንያት አምና እንግዲህ ቼልሲዎች ልምድ ካላቸው ተጫዋቾች ይልቅ እንግዲህ ወጣት ተጫዋቾችን ሲሰበስቡ ቆይቶም ነበር። ነገር ግን አዲሱ የዣቪ አሎንሶ ፕሮጀክት ደግሞ በተቃራኒው ልምድ ያላቸውን ተጫዋቾች ከወጣቶቹ ጋር በማጣመር ትልቅ ለውጥን መፍጠርም ይፈልጋሉ። እና በአጥቂ ቦታ ላይ ይህን ተጫዋች በማምጣት እንግዲህ ለሌሎቹ ተጫዋቾች እንደ ዣኦ ፔድሮ ላሉ ተጫዋቾች እንዲሁም ደግሞ የሚቆዩ ከሆነ ሊያም ዴላፐር፣ ማርኮ ጉዩን ጨምሮ ኒኮላስ ጃክሰንን ልምድ ይሰጣቸዋል ተብሎ ይጠበቃል። እናም ይህ ነገር ይፈጠራል ተብሎ ቢጠበቅም ሊያም ዴላፕ ግን በአሁኑ ሰዓት ላይ እድል ለማግኘት እጅግ በጣም ሊከብደው እንደሚችል ነው መረጃዎች እያሳዩም የሚገኙት። ሌላኛው ጆርዳን ሄንደርሰን ዛሬ ወደ ቼልሲ የሚያደርገውን ዝውውር ከማጠናቀቁ በፊት የብሬንትፎርድ ኮንትራቱን ያቋርጣልም እየተባለም ይገኛል። ሌላኛው ልምድ ያለው የቀድሞ የሊቨርፑል ተጫዋች የነበረው በሳውዲ እንዲሁም በሌሎች ሊጎች መጫወት የቻለው ጆርዳን ሄንደርሰን በአሁኑ ሰዓት ላይ እንግዲህ በብሬንትፎርድ ጥሩ እንቅስቃሴ ያሳየ ተጫዋችም ነበር። በአሁኑ ሰዓት ላይ ግን ልምድ መኖሩን ተከትሎ አሁን የሚፈልገው ሌላኛው የዣቪ አሎንሶ ራዳር መሆኑን ተገልጿል። እናም የመሳካት እድሉ ሰፊ መሆኑ ነው እየተገለጸ የሚገኘው። ከዚህ በፊት እንግዲህ ከግራኒት ዣካ ጋር ለመስራት ከፍተኛ ፍላጎት እንደነበረው ገልጸንላቸውም ነበር። ነገር ግን ሰንደርላንድ እሱን ተጫዋች አለቅም ማለቱን ተከትሎ ይህ ነገር ፌል ማድረጉን እናስታውሳለን። አሁን ሌላኛው ልምድ ያለውን ተጫዋች ጆርዳን ሄንደርሰንን የግላቸው ለማድረግ እየሞከሩ እንደሚገኙ ፋብሪዚዮ ሮማኖ እያስነበበንም ይገኛል። ኒኮላስ ጃክሰን ወደ አስቶን ቪላ በውሰት ወሬዎች ላይ የውሸት ዜናም እንዳለ እየገለጸ ሲሆን ጃክሰን በውሰት ወደ አስቶን ቪላ ለመቀላቀል አይችልም፣ ምክንያቱም ጋርናቾ ቀድሞውኑ በብድር ቪላን መቀላቀል ችሏል ሲል ፋብሪዚዮ ሮማኖም ይገልጻል። እናም የተጫዋች አይሄድም ሲልም ነው እየገለጸም የሚገኘው። ዳኒ ሚታሂሚሳ ዌልቤክ እንደነገርናቸው እንግዲህ በቼልሲ ቤት ለመፈራረም ትንሽ ጊዜም እየቀረበውም ይገኛል። እናም እስከ 2028 ድረስ የሚያቆየውን የ2 ዓመት ኮንትራት ይፈራረማል ሲል ፋብሪዚዮ ሮማኖ እየገለጸም ነው የሚገኘው። ሌላኛው ኤቨርተኖች የቼልሲውን አጥቂ ሊያም ዴላፕን በክረምት ለማስፈረም ፉክክሩን እየመሩም ይገኛሉ። ሊድስ እንዲሁም ኒውካስል ዩናይትድ ንግግሮች እንደገናም ከፍተዋል። ብራይተንም እንዲሁም ሆነ ሌላኛው ክለብ የሆነ ደግሞ ፉላም አጥቂውንም ይፈልጋሉ። ቼልሲ ለዝውውሩ ዝግጁ ካደረጉ በኋላ ሊያም ዴላፕን መልቀቅ በፍጥነት ለማጠናከር ይፈልጋሉ ሲል ቲምቶክ ያስነበበንን መረጃ እንዲሁ ከሰማናቸው መረጃዎች መካከልም ይጠቀሳሉ። ወደ ማንቸስተር ሲቲ መረጃዎቻችን ስናልፍ ደግሞ ኤንዞ ማርስካ ለኤንዞ ፈርናንዴዝ ትልቅ አድናቆት ቢኖረውም ማንቸስተር ሲቲ ግን ተጫዋቹን ለማስፈረም ምንም አይነት ፍላጎት የለውም ሲል ሲሞንስ ጆንስ እያስነበበም ይገኛል። ይህ የሚሆንበት ዋነኛ ምክንያት በተለይም ሮድሪ የሚለቅ ከሆነም ብቻ ነው። ማንቸስተር ሲቲ ሮድሪን ብቻ ሲሆን በርካታ አማካዮች በዚህ ክረምት ክለቡን ሊለቁ ስለሚችሉ የአማካይ ክፍሉን እንደገና ለማዋቀር እንደሚሰራም እየተገለጸም ይገኛል። ሮድሪ በአሁኑ ሰዓት ላይ ከሪያል ማድሪድ ጋር የመጀመሪያ ንግግር አድርጎ እንደሆነ መረጃዎችም እያሳዩም ይገኛሉ። እናም ይህ ተጫዋች የሚለቅ ከሆነ ምናልባትም ኤንዞ ፈርናንዴዝን ለመመልከት ያማትራሉ ተብሎ ይጠበቃል። እናም የተለያዩ ተጫዋቾችን እየተመለከቱ እንደሚገኙ ነው የተገለጸው። እንደ ቲጃኒ ራይንደርስ፣ ማቴዮ ኮቫቺች፣ ኒኮ ጎንዛሌዝ ያሉ ተጫዋቾች ከማንቸስተር ሲቲ ጋር የመለየት እድል እንዳላቸው እየተገለጸም ይገኛል። ሌላኛው ማንቸስተር ሲቲ ለአዩብ ቡዋዲ ውል ከሊል ጋር በቀጥታ ክለብ ለክለብ ድርድርም ቀጥለዋል። ድርድሩ በመካሄድ ላይ ይገኛል ሲልም ፋብሪዚዮ ሮማኖ እየገለጸ ሲሆን ይህ ድርድር ምናልባትም ፍሬ የሚያፈራበት እድልም አለ ሲልም ይገልጿል። በብሬኪንግ ኒውስ ይሁ ጋዜጠኛ ፋብሪዚዮ ሮማኖ ሪያል ማድሪድ ወደ ማንቸስተር ሲቲ ሮድሪ ለመጀመሪያ ጊዜ አነጋግሯል ሲልም ይገልጻል። በክለቦች መካከል የቃል ውይይቶች በማድረግ ድርድርም ተጀምሯል። ፍሎሬንቲኖ ፔሬዝ ለወራት በሮቹን ከዘጉ በኋላ ፈቃዳቸውንም በአሁኑ ሰዓት ላይ ሰጥቷል። ሪያል ማድሪድ ከ50 ሚሊዮን ፓውንድ በላይ ለማውጣት ዝግጁም ናቸው እየተባለም ይገኛል። እስከ 60 ሚሊዮን ፓውንድ ለዚህ ተጫዋች ግምቶች እየቀረቡ እንደሚገኙ ነው መረጃዎችም የሚያሳዩት። እናም በቅርቡ ይህ ነገር ለውጥን ያሳያል ተብሎ እንደሚጠበቅ ሰምተናል። ወደ ሊቨርፑል መረጃዎቻችን ስናልፍ ሊቨርፑል ለብራድኪ ባርኮላ 110 ሚሊዮን ዩሮ በተጨማሪም እስከ 40 ሚሊዮን ዩሮ ገደማ ሊደርስ የሚችል ተጨማሪ አርሶኖችን ያካተተ ዝውውር ጥያቄ ለማቅረብ እየተዘጋጀ እንደሆነ መረጃዎችም ያሳያሉ። ተጨማሪ ክፍያዎችን በፕሪሚየር ሊግ እንዲሁም ደግሞ በአውሮፓ ሻምፒዮንስ ሊግ ስኬቶች ላይ ተመስርተው የሚከፈሉ ይሆናሉ። ባርኮላ ወደ ሊቨርፑል ለመዘዋወር ፍላጎት አለው ሲሉ ይገልጻሉ። ይህ በተለይም አርሶኖ እጅግ በጣም ከፍተኛ ነው። 40 ሚሊዮን ዩሮ ማለት እጅግ በጣም ከፍተኛ ሊሆንም ይችላል። በተለይም ይህ የሆነበት ዋነኛ ምክንያት ደግሞ ለተጫዋቹ እስከ 170 ሚሊዮን ዩሮ እየተጠየቀበት ይገኛል። እነሱ ደግሞ 150 ይዘው ለመቅረብ እንዳሰቡ እየተገለጸ ሲሆን
110 ቀጥታ የሚከፈል ሲሆን 40 ደግሞ አርሰኖችን እያየ የሚጨምር በተለያዩ ምክንያቶች መሆኑ መረጃዎችም ያሳያሉ። አሌክስ ክሮክ እንደተናገረው ከሆነ ደግሞ ብራድሊ ባርኮላ የሁለት ጊዜ የአውሮፓ ሻምፒዮንስ ሊግ አሸናፊ ስለሆነ ዋጋው ከሞርጋን ሮጀርስ እና ከኤሊዮት አንደርሰን በላይ መሆን አለበት የሚል እምነትም አላቸው። እናም ከ150 ሚሊዮን ፓውንድ በላይ ይጠየቅበታል ሲልም እየገለጸም ነው የሚገኘው። በሚቀጥሉት ሳምንታት ሌላኛው ቶተናም ኮዲ ጋክፖን በቅርበት ይከታተላሉ ሲል የገለጸ ሲሆን ቶተናም ተጫዋቹን በጣምም እየፈለገ ሲል ፋብሪዚዮ ሮማኖም ይገልጿል። ከዚህ በፊት እንግዲህ የተጫዋች የቆየው ደግሞ ይልቀቅ የሚለው ነገር ምንም እንዳልተረጋገጠ ገልጸንላችሁም ነበር። ወደ ሪያል ማድሪድ መረጃዎቻችን ስናልፍ አርሰናል ቪኒሲየስ ጁኒየርን ከሪያል ማድሪድ እንደሚያስፈረም በማመን የማስፈረም ተስፋውን ቆርጧል ሲል ማርካ ያስነበበ ሲሆን አርሰናል ለብራዚላዊ ትልቅ የዝውውር ሂሳብ ለማቅረብ እየተዘጋጀ ነበር። ነገር ግን አሁን ላይ በበርናቦ አዲስ ውል እንደሚፈርምም ይጠበቃል ሲልም ይገልጻል። እናም ተጫዋቹ በአሁኑ ሰዓት ላይ እንግዲህ ከሪያል ማድሪድ ጋር ለመስማማት እድል እንዳለው መረጃዎችም ያሳያሉ። ሊኪፕ እንዳስነበበው ከሆነ ደግሞ ፌርላንድ ሜንዲ ሙሉ በሙሉ አካል ብቃቱን መልሶ ካገኘ እንደገና በፈረንሳይ ብሔራዊ ቡድን ይጠራል። ዚነዲን ዚዳን ይወደዋል፣ በጣምም የሚያደንቀው ተጫዋች ነው። እናም በሚቀጥለው አመት ምናልባትም ለብሔራዊ ቡድን የሚጠራ ሌላኛው ተጫዋች ሊሆን እንደሚችል ፍንጮችም ያሳያሉ። በሪያል ማድሪድ በኩል ወደ ባርሴሎና መረጃዎቻችን ስናልፍ ቶተናም ጁሊየስ ኩንዴን ለማስፈረም ፍላጎት እያሳየ ሲሆን 65 ሚሊዮን ዩሮ የዝውውር ጥያቄ ለማቅረብ እየተዘጋጀ መሆኑም ተዘግቧል። ስፐርሶች ተጫዋቹን ለታክቲክ አቀራረባቸው ተስማሚ አድርገውም ያዩታል። ነገር ግን ባርሴሎና ተጫዋቹን በቀይ መስመርም ሆነ በማዕከላዊ ተከላካይነት ከፍተኛ ግምት የሚሰጠው በመሆኑ ዝውውሩ የመሳካት እድሉ ዝቅተኛ ይመስላል ሲልም እንዲሁ ያስነብበናል። የሆነ ሆኖ ቶተናሞች ለድርድር የሚሆን እድል ከተፈጠረ ለማየት ሁኔታውን በቅርበት እየተከታተሉ ሲሆን የዝውውር መጨረሻው ሙሉ በሙሉ በባርሴሎና እንዲሁም ደግሞ በራሱ በኩንዴ ውሳኔ ላይ የተመሰረተም ይሆናል ሲሉም እየገለጹም ይገኛሉ። ሌላኛው ባርሳ ጁሊያን አልቫሬዝን እስከ ኦገስት 10 ድረስ ሌላ እርምጃ እንዲወስድ ተስፋም አድርጓል። ኦገስት 10 አትሌቲኮ ማድሪድ ወደ ልምምድ መርሃ ግብር የሚመለስበትም ቀን ነው። እናም እስከዛ ድረስ ግፊቶችን እንዲቀጥል ፍላጎት እንዳላቸው መረጃዎችም ያሳያሉ። ነገር ግን ይህ የማይሆን ከሆነ ምናልባትም ከባድ አዳጋች ያደርገዋል ተብሎ እንደሚጠበቅ መረጃዎችም ያሳያሉ። የአውሮፓ ሀገራት ስብሰባም ይቀመጣሉም ተብሏል። የአውሮፓ እግር ኳስ ማህበር አባላት በዓለም ዋንጫ ውድድር ባለመሳተፍ አድማ ለማድረግ ማሰባቸውም ተገልጿል። ፊፋ የዓለም ዋንጫውን የንግድ ድርሻ ለግል ኢንቨስተሮች ከሸጠ በውድድሩ እንደማይሳተፉ አሳውቋልም ነው የተባለው። የአውሮፓ ሀገራት በጉዳዩ ላይ ለመወሰን በዚህ ሳምንት አስቸኳይ ስብሰባ ለማድረግ ቀጠሮ መያዛቸው ተገልጿል። ፊፋ የተወሰነውን የዓለም ዋንጫ ድርሻ ለግል ባለሀብቶች ለመሸጥ በንግግር ላይ መሆኑን አረጋግጦ እንደነበር እናስታውስም ነበር። ኮንካፍም እንዲሁ ይናገራል። ፊፋ አሳዝኖናል ሲልም ነው የሚናገረው። ስለ እቅዱ ምንም አናውቅም ሲል የእንግሊዙ ኤፍኤ የተናገረ ሲሆን የፊፋ ዓለም ዋንጫ ድርሻን ለመሸጥ የያዘው እቅድ ተከትሎ ኮንካካፍ ብስጭቱንም እንዲሁ እየገለጸም ይገኛል። እቅዱ ውይይት ሳይደረግበት ለሕዝብ ይፋ መሆኑ የእግር ኳስ ማህበሩን አባላት እንዳበሳጨም በመግለጫው ያሳዩ ሲሆን የእንግሊዝ እግር ኳስ ማህበሩን በበኩሉ ስለ እቅዱ ምንም እውቅና የለንም፣ የተነገረን መረጃ የለም ሲሉም ይገልጻሉ። የፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንትም ሲናገሩ እንግዲህ ፊፋ የቱንም አባል ሀገራት አላማከረም፣ የራሱ ውሳኔም አድርጓል ሲሉም ነው እየገለጹ የሚገኙት። ፊፋ ለኮንፌዴሬሽኖች ትልቅ ገንዘብ እንዳቀረበም እየገለጸም ይገኛል። ፊፋ በዓለም ዋንጫው የተወሰነ ድርሻ ሽያጭ ዙሪያም እንግዲህ አባል ኮንፌዴሬሽኖችን ለማሳመን ጥረት መጀመሩ እየተገለጸም ይገኛል። ፊፋ አባል ኮንፌዴሬሽኖቹ በሽያጩ የሚስማሙ ከሆነ 40 ሚሊዮን ዶላር እንደሚሰጣቸው እያሳወቀም ይገኛል። በእቅዱ የማይስማሙ ከሆነ ግን የሚያገኙት ገንዘብ 10 ሚሊዮን ዶላር መሆኑም ነው እየገለጸም የሚገኘው። የእግር ኳስ የበላይ አስተዳደሩ ፊፋ ኮንፌዴሬሽኖቹ ውሳኔው እንዲያሳውቁ 53 ቀናትን ገደብ እንዲሁ እየሰጠ እንደሚገኝ ነው የተገለጸው። ይህ የሆነበት ዋነኛ ምክንያት እንግዲህ ጂያኒ ኢንፋንቲኖ የተወሰነውን ያክል ለግል ባለ ድርሻ አካላት ማለትም ለኢንቨስተሮች ለመሸጥም ንግግር መጀመሩ ተገልጾም ነበር። እናም ይህ የሆነው በጂያኒ ኢንፋንቲኖ ሲሆን ሌሎች ግን በተለይም እንደ ዩኤፋ ያሉ ሌሎችም የተለያዩ የሀገራት ኮንፌዴሬሽኖች ግን ይህ እዚህ ውስጥ አለመሳተፋቸውን ነው እንዲሁ በይፋ እየገለጹም የሚገኙት። እናም ዩኤፋ ይህ ነገር ተቃውሞ እያሰማ የሚገኝ የመጀመሪያው አካል መሆኑን እናውቃለን። በአሁኑ ሰዓት ላይ በገንዘብ ለማስማማት ድርድሮች እየጀመሩ እንደሚገኙ የተገለጸ ሲሆን በተለይም ጂያኒ ኢንፋንቲኖ ይህን ነገር የሚያደርጉት ለአሜሪካን ባለሀብት ለመሸጥ እቅድ እንዳላቸው ከተሰማም በኋላ ነው። ይህን ደግሞ ሌሎች በርካታ ኮንፌዴሬሽኖች እንደማይስማሙት በአሁኑ ሰዓት ላይ በይፋም እየገለጹ እንደሚገኙ
እንደሚገኙ እየሰማንም እንገኛለን። ባየር ሙኒክ ተጫዋቾችን ሊሸጥ ይችላል የሚሉ ጥያቄዎች በአሁኑ ሰዓት ላይ እየተነሱም ይገኛሉ። ከዚህ በፊት ሚኬል ኦሊሴ እንዲሁም ደግሞ ሃሪኬን ከተለያዩ ክለቦች ጋር ስማቸው ሲያያዝ ቆይቶ እንደነበር እናስታውሳለን። ባየር ሙኒክ ሃሪኬን፣ ሉዊስ ዲያዝ እንዲሁም ደግሞ ሚኬል ኦሊሴን የቡድኑ ወሳኝ ተጫዋቾች አድርጎ እንደሚመለከታቸው ተገልጿል። ክለቡ የሶስት ጥምረት ቡድኑን ለአውሮፓ ሻምፒዮንስ ሊግ ተሳትፎነት እንዲሁም ለሁሉም ዋንጫዎች ድል ያበቃው የሚል እምነትም አላቸው። ባየር ሙኒክ ባለው ስብስብ ደስተኛ መሆኑም ሲገለጽ በቀጣይ ለውጥ ለማድረግ እቅድ እንደሌለውም ተገልጿል። ኦሊሴ እንዲሁም ደግሞ ሉዊስ ዲያዝ ከሪያል ማድሪድ ጋር እንዲሁም አልሂላል ጋር ስማቸው እየተያዘ እንደሚገኝም ይገለጽም ነበር። ሪያል ማድሪድ ኦሊሴን የማስፈረም ከፍተኛ ፍላጎት ቢኖረውም የባየር ሙኒክ ውሳኔን ከማስፈረም አግዶትም ቆይቷል። እናም ይህ ነገር እንደማይሆን አሁንም ማረጋገጥ አለብን ሲሉ እየገለጹም ይገኛሉ። ኔይማር ጁኒየር ይናገራል። በብራዚል ያለኝ ታሪክም አብቅቷል ሲልም ነው የሚናገረው። ብራዚላዊ የፊት መስመር ተጫዋች የሆነው ኔይማር ጁኒየር ከዚህ በኋላ በብሔራዊ ቡድን ማሊያ እንደማንመለከተውም አረጋግጧል። ከብራዚል ብሔራዊ ቡድን ጋር የነበረኝ ታሪክ አብቅቷል ሲል ኔይማርም አስታውቋል። ሁልጊዜም ቢሆን ለሀገሬ ማሊያ ተፋልም ያለው ኔይማር ከዚህ በኋላ ግን የመጫወት ፍላጎት የለኝም በማለትም እንዲሁ ጫማ መስቀሉንም በአሁኑ ሰዓት ላይ ያረጋገጠ ተጫዋች መሆኑን ሰምተናል። ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።